ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። የአእላፍ ዝማሬ በአዲስ አበባ መስቀል አደባባይና በድሬዳዋ ከተማ በድምቀት ይከናወናል ተባለ። ግብጽ እኔ ሳልፈቅድ ኢትዮጵያ ግድብ መስራት አትችልም አለች። አውሮፓውያን እንደ ስጋት የሚመለከቷት ሩሲያ በዛሬው ዕለት አዲስ እንቅስቃሴ ማድረጓ ተገለጸም። ከፍተኛ ቁጥር ያላቸው ኢትዮጵያውያን እየተሰደዱ መሆኑ ተገለጸም። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የአእላፍ ዝማሬ በአዲስ አበባ መስቀል አደባባይና በድሬዳዋ ከተማ በድምቀት ይከናወናል ተባለ። ለሶስተኛ ጊዜ የሚከናወነው በመንፈስ ቅዱስ የተሰናዳ የሰላም መዝሙር ተብሎ በቅዱስ ፓትርያርኩ የተገለጸው የአእላፍ ዝማሬ መርሃ ግብር የፊታችን ማክሰኞ ታኅሳስ 28 ቀን 2018 ዓ.ም በአዲስ አበባ መስቀል አደባባይና በድሬዳዋ ለገሃር አደባባይ በድምቀት እንደሚከናወን የኢትዮጵያዊው ጃንደረባ ትውልደ ማህበር ኢጃት አስታውቋል። ባለፉት 2 ዓመታት በቦሌ መድኃኔዓለም ካቴድራል ሲካሄድ የቆየው ይህ ዝማሬ ዘንድሮ ለመጀመሪያ ጊዜ ሰፋ ባለ ቦታ በመስቀል አደባባይ እንዲካሄድ ከመንበረ ፓትርያርክ ጠቅላይ ቤተ ክህነትና ከአዲስ አበባ ከተማ አስተዳደር ሙሉ የድጋፍ ደብዳቤ ሕጋዊ ፈቃድ ማግኘቱን ማህበሩ በሰጠው ጋዜጣዊ መግለጫ ገልጿል። ይህ ቦታ የተመረጠው ባለፉት ዓመታት በነበረው ከፍተኛ የምዕመናን ቁጥር ምክንያት የተፈጠረውን መጨናነቅ ለመቀነስና የምዕመናንን ደህንነት ለመጠበቅ ታስቦ መሆኑን ኢጃት በሰጠው መግለጫ አስታውቋል። በዘንድሮው ዝግጅት 30 የሚሆኑ መዝሙራት በህብረት የሚዘመሩ ሲሆን ዝግጅቱ ከቀኑ 9 ሰዓት ጀምሮ በብፁዕ ወቅዱስ ፓትርያርኩና በብፁዓን አባቶች ጸሎትና ቡራኬ ተከፍቶ እስከ ምሽት 1 ሰዓት ከ30 ድረስ ይቆያል ተብሏል። መርሃ ግብሩ በጊዜ እንዲጠናቀቅ የተደረገውም ምዕመናን ወደ አጥቢያቸው ተመልሰው በበዓሉ ዋዜማ የሚከናወነውን ማህሌትና ቅዳሴ እንዲሳተፉ ለማስቻል መሆኑም ተገልጿል። ምዕመናንን በዕለቱ የቅዱሳን መላእክትና የሰማዕታት ምሳሌ የሆነውን ነጭ ልብስ ለብሰው እንዲገኙ ጥሪ የቀረበ ሲሆን ለታዕካ ነገሥት በዓታ ለማርያም ገዳም የሚሰጥ የጧፍ መባ ይዘው እንዲመጡም ተጠይቋል። በተጨማሪም አረጋውያንና አካል ጉዳተኞችን ታሳቢ ያደረገ ልዩ የመቀመጫ ቦታ፣ የሕክምና አገልግሎት፣ የትራንስፖርት አማራጮች መዘጋጀታቸውን በመግለጫው ተመላክቷል። በዕለቱ የጸጥታ ፍተሻ በትዕግስት በማለፍ ኦርቶዶክሳዊ ጨዋነትን በተሞላበት መንገድ መርሃ ግብሩን እንዲታደሙ ያሳሰበው ማህበሩ ከ15 ዓመት በታች የሆኑ ሕፃናትን ይዞ አለመምጣትና ካሜራ ይዞ አለመግባት ለስርዓቱ መከበር አስፈላጊ መሆኑን አስገንዝቧል። በአካል መገኘት ለማይችሉ ምዕመናን ደግሞ በጃንደረባው ሚዲያና በተለያዩ የሀገር ውስጥ የቴሌቪዥን ጣቢያዎች ቀጥታ ስርጭት እንደሚተላለፍም ታውቋል። ለዚህ ታላቅ መንፈሳዊ ስኬት አስተዋጽኦ ላደረጉ የቤተ ክህነት አባቶች፣ የመንግስት አካላትና ደጋፊዎች ማህበሩ ምስጋናውን አቅርበዋል። ከፍተኛ ቁጥር ያላቸው ኢትዮጵያውያን እየተሰደዱ መሆኑ ተገለጸም። በየሳምንቱ በአማካኝ 850 አዳዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ ሊገቡ ሲሉ የሚያዙ መሆኑን የሳውዲ አረቢያ ሳምንታዊ ሪፖርት አመለከተ። በጥቅምት ወር ድንበር አቋርጠው ከተሰደዱት ውስጥ 14126 ሰዎች ቀጥተኛ መዳረሻቸውን ሳውዲ አረቢያ አድርገዋል ነው የተባለው። በኢትዮጵያ ድንበር መውጫዎች በኩል ወደ ውጪ የሚሰደዱ ዜጎች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱን ዓለም አቀፉ ሪፖርት አመላክቷል። በተለይም በሳውዲ አረቢያ ድንበር ላይ በቁጥጥር ስር የሚውሉ ኢትዮጵያውያን ቁጥር አሁንም አሳሳቢ ደረጃ ላይ ይገኛል ነው የተባለው። የዓለም አቀፉ የስደተኞች ድርጅት IOM የጥቅምት ወር ሪፖርት እንደሚያሳየው በየወሩ ብቻ 45150 ዜጎች ድንበር አቋርጠው ተሰደዋል። ይህም ካለፈው ወር ጋር ሲነጻጸር የ38% ጭማሪ አሳይቷል።
በወሩ በቀን በአማካይ 1456 ሰዎች ሀገራቸውን ጥለው ይወጣሉ። ከነዚህ ስደተኞች መካከል 59.8 በመቶ የሚሆኑት የተሻለ ስራ ፍለጋ የሚሰደዱ ሲሆን 40 በመቶ ወይም ደግሞ 14126 ሰዎች ደግሞ ቀጥተኛ መዳረሻቸውን ሳውዲ አረቢያ ያደረጉ ናቸው። ከሳውዲ አረቢያ የሚወጡ ሳምንታዊ ሪፖርቶች እንደሚያሳዩት ከሴፕቴምበር 1 እስከ ዲሴምበር 20 2025 ባሉት 4 ወራት ውስጥ ብቻ 13601 ኢትዮጵያውያን በሳውዲ ድንበር በቁጥጥር ስር ውለዋል። በድንበር ጠባቂዎች ከሚታሰሩ ስደተኞች መካከል ኢትዮጵያውያን በአማካኝ ከ50 በመቶ እስከ 66 በመቶ የሚሆነውን ድርሻ ይይዛሉ። በዚህም በየሳምንቱ በአማካኝ 850 አዳዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ ሊገቡ ሲሉ ይያዛሉ ነው የተባለው። ስደተኞቹ በዋናነት በመተማ በጋላፊና በደወሌ የድንበር በሮችን ይጠቀማሉ ሲባል ጅቡቲን አቋርጠው በየመን በኩል ወደ ሳውዲ ለመግባት በሚያደርጉት ጉዞ ለህገወጥ አጋቾች፣ ለጦርነትና ለተለያዩ አሰቃቂ አደጋዎች ይጋለጣሉ። መንግስት ዜጎች በህጋዊ መንገድ እንዲሰማሩና በተለያየ አስቸጋሪ ሁኔታ ውስጥ ያሉትን ወደ ሀገር የመመለስ ጥረት እያደረገ ቢሆንም አሁንም በየቀኑ በሺዎች የሚቆጠሩ ዜጎች በአደገኛ መስመር ስደትን መምረጣቸው ጉዳዩን አሳሳቢ አድርጎታል። በሳውዲ አረቢያ የሥራ ስምሪት ህግ ፍሪ ቪዛ የሚባል አሰራር አለመኖሩንና ዜጎች በደላሎች ተታለው ከፍተኛ ገንዘብ እንዳይከፍሉ በሪያድ የሚገኘው የኢትዮጵያ ኤምባሲ አሳስቧል። ኤምባሲው በተጨማሪም በኮንትራት የመጡ ዜጎች የተሻለ ክፍያ አለ በሚሉ ደላሎች ተታለው ከአሰሪዎቻቸው መጥፋታቸው ከህጋዊ ከለላ ውጪ ያደርጋቸዋል ሲል አስጠንቅቋል። አንድ ሰራተኛ ከስራው ሲጠፋ ለጾታዊና አካላዊ ጥቃት፣ ለጉልበት ብዝበዛ እንዲሁም ደሞዝ ባይከፈለው እንኳ መብቱን መጠየቅ የማይችልበት ሁኔታ ይፈጠራል ነው ያለው ኤምባሲው። ባለፉት 2 ሳምንታት ብቻ የሀገሪቱን የሥራና የመኖሪያ ፈቃድ ህግጋት ተላልፈው የተገኙ ኢትዮጵያውያን ቁጥር ከ11000 በላይ መሆኑንም አስታውቋል። ግብጽ እኔ ሳልፈቅድ ኢትዮጵያ ግድብ መስራት አትችልም አለች። ኢትዮጵያ አስቀድማ ለግብጽ ሳታሳውቅ አዲስ ግድብ እንድትሰራ አንፈቅድላትም ሲሉ የግብጽ የውጭ ጉዳይ ሚኒስትሩ ተናገሩ። የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ የዓመቱን መጠናቀቅ ተከትሎ በሀገራቸው ቴሌቪዥን ሰፋ ያለ ቃለ ምልልስ ሰጥተዋል። በዚህ ከ1 ሰዓት በላይ በሚረዝመው ቃለ ምልልስ የተለያዩ ጉዳዮችን ያነሱ ሲሆን ከነዚህም መካከል ኢትዮጵያን የሚመለከቱ ጉዳዮችንም አንስተዋል። ሚኒስትሩ ሲናገሩም ኢትዮጵያ በአባይ ወንዝ ላይ ሌላ ግድብ እንድትሰራ አንፈቅድላትም። በወንዙ ላይ አዲስ ግድብ ለመስራት ከፈለገች አስቀድማ ከኛ ጋር መስማማት የሚጠበቅባት ሲሆን ግንባታውም ዓለም አቀፍ ሕግን በጠበቀ መልኩ መከናወን ይኖርበታል ብለዋል። ሲቀጥሉም ኢትዮጵያ አስቀድማ ሳታሳውቅ አዲስ ግድብ ለመስራት ከሞከረች ግን ከግብጽ የተጠናከረ ምላሽ ይጠብቃታል። ይህ ምላሽም ጠንካራ ሕጋዊና የተመድን ቻርተር የተከተለ ይሆናል ያሉት ሚኒስትሩ ግብጽ ከኢትዮጵያ ሕዝብ ጋር ምንም አይነት ችግር እንደሌላትም ጠቅሰዋል። በንግግራቸው ግብጽ ከኢትዮጵያ ሕዝብ ጋር ችግር የለባትም፣ ችግሩ ያለው የኢትዮጵያ መንግስት እየወሰደ ካለው የተናጠል እርምጃ ጋር ነው በማለትም አስረድተዋል። የውጭ ጉዳይ ሚኒስትሩ በቃለ ምልልሳቸው ግብጽ የቅኝ ግዛት አመለካከት እንዳላት የሚገልጸው የኢትዮጵያ መንግስት የሚያሰራጨው ፕሮፓጋንዳ ነው በሚል አጣጥለውታል። ከዚሁ ጋር በተያያዘ የአባይ ወንዝ ታሪካዊ ክፍፍል የአፍሪካን ልማት የሚጻረር እንደሆነ የሚነገረውንም ሐሰተኛ ትርክት በሚል ያጣጣሉት ሚኒስትሩም ጨምረውም ይህንን አመለካከት ሰብረነዋል፣ ጠንክረን በመስራታችን ትርክቱ ውድቅ ሆኗል ካሉ በኋላ ከደቡባዊ የአባይ ተፋሰስ ሀገራት ጋር 34 የውሃ ፕሮጀክቶችን መዘርጋታቸውን አስታውቀዋል። እነዚህ ፕሮጀክቶች በግብጽ መንግስት በጀት የሚሰሩ መሆናቸውን ጠቅሰውም ይህንን ሁሉ የምናደርገው የአፍሪካውያን ወንድሞቻችንን ልማት እንደምንደግፍ ለመግለጽና የተነዛብንን የሐሰት ትርክት ለማስተካከል ነው ብለዋል። አውሮፓውያን እንደ ስጋት የሚመለከቷት ሩሲያ በዛሬውም ዕለት አዲስ እንቅስቃሴ ማድረጓ ተገለጸ። ሩሲያ ኒውክሌር የመሸከም አቅም ያላቸው
ኦሬሽኒክ ሚሳኤሎችን ወደ ቤላሩስ ማዘዋወሯ ተገለጸም። ሩሲያ ኒውክሌር የመሸከም አቅም ያላቸው ኦሬሽኒክ ሚሳኤሎችን ከኔቶ አባል አገራት ፖላንድ፣ ሊቱዌኒያና ላቲቪያ ጋር ድንበር በምትጋራው ጎረቤቷና አጋሯ ቤላሩስ ውስጥ መደበኛ አገልግሎት መስጠት መጀመራቸውን የሚገልጽ ቪዲዮ ለቃለች። ፑቲን እንደተናገሩት ከሆነ የሚሳኤሎቹ ፍጥነት ከድምፅ ፍጥነት ከ10 እጥፍ በላይ በመሆኑ የጦር መሳሪያዎቹን በምንም አይነት መንገድ መክቶ መመለስ አይቻልም። ሚሳኤሎቹ በቤላሩስ በሚገኝ ወታደራዊ ካምፕ ውስጥ ከተቀመጡ ሩሲያ በአውሮፓ ውስጥ ያሉ ኢላማዎችን በበለጠ ፍጥነት ለመምታት ያስችሏታል ተብሏል። እነዚህ መካከለኛ ርቀት ተወንጫፊ ሚሳኤሎች እስከ 5500 ኪሎ ሜትር ወይም 3415 ማይል የመምታት አቅም አላቸው የተባለ ሲሆን ይህም ማለት ከአውሮፓ የትኛውን ቦታ ወይም ከአሜሪካ ምዕራባዊ የባህር ዳርቻ ድረስ ጥቃት ማድረስ ይችላሉ ማለት ነው። ማክሰኞ ዕለት በሩሲያና በቤላሩስ የመከላከያ ሚኒስትሮች የተለቀቀው ቪዲዮ የሚሳኤል ስሪቶቹ በቤላሩስ ውስጥ የትኛው ቦታ ላይ እንደሚቀመጡ ለይቶ ባይገልጽም ሚሳኤሎቹ ወደ ጫካ ሲጓጓዙና በመረብ አማካኝነት ራሳቸውን እንዲሰውሩ ተደርገው ሲሸፈኑ አሳይቷል። የቤላሩስ መከላከያ ሚኒስቴር ኦሬሽኒክ ሚሳኤል ክፍል በሀገሪቱ ውስጥ በተለያዩ ቦታዎች የውጊያ ዝግጁነት ተግባራቱን ማከናወን ጀምሯል ሲሉ ገልጸዋል። አቶ ታዬ ደንደአ ካቴና እጄን አይነካውም አሉ። አቶ ታዬ ደንደአ በካቴና አልታሰርም በማለታቸው ፍርድ ቤት ሳይቀርቡ ቀሩ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አቶ ታዬ ደንደአ በካቴና አልታሰርም በማለት አለመቅረባቸውን ተከትሎ ለነገ ታህሳስ 23 ቀን ቀጠሮ መስጠቱ ተነገረም። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ሕገ መንግስታዊ ጉዳዮች ወንጀል ችሎት በታዬ ደንደአ ላይ የተመሰረቱ 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለዛሬ ታህሳስ 22 ቀን መቅጠሩን ጠበቃ አበራ ንጉስ መናገራቸው ተዘግቧል። ይሁንና ማረሚያ ቤቱ አቶ ታዬን ስላላቀረባቸው ፍርድ ቤቱ ለነገ ታህሳስ 23 ቀን 2018 ዓ.ም ቀጠሮ መስጠቱም ተዘግቧል። ማረሚያ ቤቱ ተከሳሹን ያላቀረበው በካቴና አልታሰርም ስላሉ ነው የሚል ምክንያት መቅረቡንና ይህንንም ለማረጋገጥ ወደ ማረሚያ ቤቱ ጠበቃው እያቀኑ መሆኑ ተጠቁሟል። ታዬ ደንደአ በቅሊንጦ ማረሚያ ቤት በነበሩበት ወቅት የካቴና አለርጂክ ስላለባቸው ለፍርድ ቤቱ በማሳወቃቸው ፍርድ ቤቱ ካቴና ሳያደርጉ እንዲመጡ ትዕዛዝ መስጠቱን በማስታወስ አሁን ላይ ያሉበት ማረሚያ ቤት ሌላ በመሆኑ ትዕዛዝ ስላልደረሰው ሊሆን እንደሚችል ግምታቸውን ጠበቃው መናገራቸው ነው የተዘገበው። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።